ተመልሰናል። የጂ7 መዝናኛ ለተቀዳሚ የመጀመሪያው የሆነውን ዝግጅታችንን ቨርቹዋል ላብራቶሪ በይርጋ ጨፌ ከተማ ወደ እናንተ አደረስን። ምን እንደሚመስል ተማሪዎች ትምህርታቸውን ያቀልላቸዋል ስንል እንደው በእኛ ጊዜ አንዳንድ እንደውም ከእጥረቱ የተነሳ ኬሚካል እጥረቶች አሉ፣ ብዙ ነገሮች አሉና ከዛ የተነሳ ላብራቶሪ ክላሶችን ዘለን አልፈናል። በላብራቶሪ ማየት ያለብን ብዙ ነገሮችን ትተን አልፈናልና አሁን አይቻልም ማለት ነው። በቀላሉ እነዚህ ነገሮችን ተማሪዎች የራሳቸው የሆነ የሃይስኩል ተማሪዎች ሁለተኛ ደረጃ ለሚማሩ ኮምፒውተር አላቸው፣ ስልክ አላቸው፣ ስማርት ስልክ አላቸውና በዛ መመልከት መማር ይችላሉ ማለት ይሄንን በጣም በዚህ እኔ ራሱ የተገነዘብኩት ጉዳይ ነው። ይሄን ካለመሞከርም ባለፈ አደገኛ ነው። ላብራቶሪ ገብቶ የተለያዩ ኬሚካሎችን መሞከር ኬሚስትሪ ላይ ባዮሎጂ ላይ ደግሞ ድሮ ትዝ ይለኛል እባብ ምናምን ይቀመጥ ነበር ላብራቶሪ ውስጥና በጣም አደገኛ ነው ለልጆች በተለይ ሳይንስ መማር ምን ጀምሮ ከ7ኛ ክፍል ጀምሮ ነውና በጣም አደገኛ ነው። በጣም ብዙ አደጋዎች ላይ ያስከትል ይችላል። ግን ሶፍትዌር ተፈጥሮ በዚህ መንገድ ኬሚካሎችን ምናምን ሪአክሽኖችን መሞከር ደግሞ በጣም ያቀላል። ታሪፍ መንገድ ነው ብዬ ነው የማስበው። በጣም በቀላሉ መከወን የምንችለው ያልገባንን ነገር ደግሞ እዛው ቴክኖሎጂው አክሰሱ ስላለን መጠየቅ የምንችልበት ቀላል መንገድ ነውና ቨርቹዋል ላብራቶሪ በጣም ደስ የሚል ነገር ይዞ መጥቷል። በተለይ በዚህ በይርጋ ጨፌ ከተማ ላሉ ተማሪዎች ወደ ሌሎችም ይሻገራል ብለን እናምናለን። ይርጋ ጨፌ ላይ ብቻ ሳይሆን የተለያዩ ትምህርት ቤቶች ላይ ኢትዮጵያ ላይ ያሉ ትምህርት ቤቶች በተለይ ለትምህርት አጋዥ ስለሆነ 12ኛ ክፍል ተማሪዎች በተለይ ደግሞ ቢሞክሩት ምክንያቱም የኢንትራንስ ፈተና አለ ዛሬ ደግሞ በጣም ነው የሚረዳቸው የተለያዩ ትምህርት ቤቶች ላይ እንደሚሄድ ተስፋ እናደርጋለን። በትክክል ለተማሪዎች በተለይ ይሄንን እንደ መልእክት እናስተላልፋለን። ቨርቹዋል ላብራቶሪ ተጠቃሚ ብትሆኑ የተሻለ ውጤታማ መሆን ትችላላችሁ የሚል መልእክት አለን። በጂ7 መዝናኛ ተከታተሉት። ጂ7 መዝናኛ ለተቀዳሚ ወደ እናንተ የሚደርስ አዝናኝ ዝግጅቶቻችንን ነው አሃድ ብለን አንድ ቨርቹዋል ላብራቶሪ በይርጋ ጨፌ ከተማ የተደረገውን ዝግጅት አደረስን። ወደ ሁለተኛው ዝግጅት እናመራለን። ወደ ሁለተኛው ዝግጅት ስናመራ የሁለተኛው ዝግጅታችን ጋብቻ በተለያዩ ሀገራት ዓለማት ብንል በተለያዩ ዓለም ምን ይመስላል የሚለው ነው። ብዙ ጊዜ ጋብቻን አንድ አድርገን ነው የጋብቻ ስነ ስርዓትን አንድ አይነት አድርገን ነው የምንቆጥረው። ግን እንደየሀገራቱ የተለያየ ባህል፣ የተለያየ ወግ፣ የተለያዩ ስርዓቶች አሉት። በትክክል የተለያየ ዓለም ላይ የተለያየ የጋብቻ ስርዓት ይኖራል። እንግዲህ እንደኛም ሀገር ስንመጣ የተለያየ ነው። 80 በላይ ሆኑ ብሔር ብሔረሰቦች የየራሳቸው ሆነ የጋብቻ ስነ ስርዓት አላቸው። ወደኛም ስንመጣ ደቡብ ኢትዮጵያም በማዕከላዊም በአማራም በኦሮሞም በተለያዩ አካባቢዎች ላይ የተለያየ ጋብቻ ስነ ስርዓት አለ። ትንሽ ሊያገናኝ የሚችል ግን ብዙ ሊለዩ የሚችሉ በጣም ድንቅ የሆኑ ውብ የሆኑ የጋብቻ ስነ ስርዓቶች አሉ። እንግዲህ ከጋብቻ ስነ ስርዓት ውስጥ እንደምታውቀው የሚያስገርም የትኛው ነው? እንደ ሀገራችን ጋምቤላ አካባቢ ያለው የጋብቻ ስርዓት በጣም አሁን ላይ እየቀረ ያለ ቢመስልም ያው ያለ ነው፣ እስካሁንም ያለ ነው። ግን አንድ ወንድ ልጅ ሲያገባ መለዋወጥ ይኖራል ማለት ነው። እና አሁን አንድ ሴት ከናንተ ቤት ባገባ ከዚያ ሴት ደግሞ ከኛም ቤት ደግሞ አንድ ሴት መሄድ አለባት ወደ እናንተ። ስለዚህ እና አሁን እህት ከሌለኝ ማግባት አልችልም። እህት የሌለው ሰው ቆሞ ቀር ይሆናል ማለት ነው። የምርህና ይሄ በጣም አስደናቂ ነው። አላቀለም ማለት እህት የሌለው ብታውቂው ሰው አለ ነው? ያው ይኖራል፣ በጣም ብዙ ሰው ይኖራልና ተበላ በቃ እዛ ሆኖ ቢሆን ቆሞ ቀር ያ ሰው በጣም የሚያስደነግጥም ነው። ማለትም እንዴት እኔ እህት የለኝም እህት ስለሌለው ብቻ በጣም ብዙ ዳሜጅ ይፈጥርበታል። አንደኛ እህት የለውም፣ ሁለተኛ ደግሞ ትዳርም አይኖረውም ማለት ነው። ትዳር አይመሰርትም። ምክንያቱም ካገባ የሚሰጠው እህት የለውም እሱ በምትክ በጣም ነው የሚያሳዝነው። ይሄ በጣም አስደናቂ ነው፣ የሚያሳዝንም ነው ማለት እንችላለን። እነዚህ ነገሮች ወደ ደቡብ ኦሞም ሐመሮች ብንሄድ የተለየ ነው። እዛም ያለው ነገር እህት መስዋዕት ትሆናለች። አንድ ወንድ የሚያገባ ከሆነ ከዛ ቤተሰብ ውስጥ የልጁ እህት ትገረፋለች። ለወንድሟ መስዋዕት ነው። ሐመር ላይ በጣም መስዋዕትነቱ ከባድ ነው። ምክንያቱም ወንዶችም ከብቶችም መዝለል ነውና በጣም አደጋ አለው። ሴቶችም ደግሞ እንደዚሁ የፍቅር መገለጫ ስለሆነ ከጋብቻ በፊት የመገረፍ ስነ ስርዓት አላቸው።
ስለዚህ አሁን ጉልበት የሌለው አቅም የሌለው ትምህርት ላይ እንደኛ ያሳለፈ ድቅቅ ያለ ከብት መዝለላ አይችልም አይገባም ማለት ነው። ቆሞ ቀረ ማለት ያድን እንዲህ አይነት ነገሮች አሉ። በዓለም አቀፍ ደረጃም በጣም የተለያዩ ስነ ስርዓቶች አሉ። አንዳንድ ሀገራቶች ፍቺ የማይፈቅዱ አሉ። እንደ ፊሊፒንስ አይነት ሀገሮች ፍቺን እንትን አይሉም፣ አይደግፉም። ያ ደግሞ አይደገፍም። በየትኛውም ቦታ ፍቺ ጥሩ አይደለም። በመጽሐፍ ቅዱስም ብንሄድ ፍቺ ጥሩ አይደለም። ፊሊፒንሶች አሪፍ ናቸው። እንደነሱ መሆን ቢቻል በእርግጥ አንዳንዴ በጣም ከባድ ሁኔታዎች ማለፍ ማንችላቸው ሁኔታዎች ቢኖሩ እንኳን ይሄንን ትዳር ሲመሰረት የፈጣሪ ፈቃድ ያለበት ነው። የፈጣሪ ዓላማም አለበት እና እዛ ላይ እንዲሳኩ የተፈለጉ ነገሮች አሉ። እነዛ ነገሮች መሳካት ስላለባቸው ለፈጣሪም ሲባል ፍቺ ባይኖር እኔ መክራለሁ። አንዳንድ ነገሮች ስትል እንደውም ዛሬ መቼ ነው ትናንትና ምናምን ቲክቶክ ላይ ያየሁኝ የዓለማችን አጭሩ ትዳር 3 ደቂቃ ነውና በ3 ደቂቃ ውስጥ ተፋተዋል። ምንድነው በጣም ፍቺ እየበዛ ነው። የሚገርም ነው። ተፈራርመው እዛው ሌላ የፍቺ ፊርማ እዛው ላይ ገቡና እንዴት ነው የሆነው ታሪኩ? ተጋቡ ይወጡ እያለ እሷ ያደናቅፋታል። ከዛ ስቱፒድ ብሎ ይሰድባታል። ከዛ ተመልሳ ትፈታዋለች ማለት ነው። ያ እንደዛ አይነት ታሪኮችም አሉ። አጫጭር የትዳር ታሪኮች አሉ። ግን ብቻ ብዙ አይነት የጋብቻ ስነ ስርዓቶች አሉ። እኔ እንደውም የሚገርመኝ ይሄ በጣም ዊርድ የምንላቸው የጋብቻ አይነቶች ስኮትላንድ ላይ እንዴት ነው ጭቃና ቆሻሻ ነገሮችን የመቀባት ባህል አለ ከሰርግ በፊት እና እንዲሁም ደግሞ በፈረንሳይ የማይፈለጉ ማለት የተጣሉ ምግቦችን ሾርባ ሰርቶ የመብላት ማለት አዎ ማይፈለጉ በጋብቻ ስነ ስርዓት የሚበሉት እነማን ናቸው? ታዳሚዎች ናቸው? ተጋቢዎች ናቸው? አላውቅም። ሁሉም ነው የሚበሉት አክቹአሊ። ግን እንደዛ ነው ማለት ከማይፈለጉ ምግቦች የሚሰራ ሾርባ አለ። እሱን የመብላት ባህል አለ። አክቹአሊ ሙሽሮቹ ነው የሚመስሉኝ። የሚገርም ነው። እንዲህ አይነት ነገሮችንም የሚዳስስ ነው። በአንድ እኔ ቢጨምርልሽ አውስትራሊያ ውስጥ ነው እና አሁን ፍቺ የማይፈቅዱ ደስ ስለሚለኝም 12 ወራት ያክል ለፍቺ 12 ወራት ያክል አንድ ሚስትም ልትሆን ትችላለች ባል ክስ ያስገባል። የፍቺ ፍርድ ቤቱ ከመወሰኑ በፊት 12 ወር ያክል አብረው እንዲኖሩ ያደርጋል በአንድ ቤት ውስጥ። በዛ ቤት ውስጥ ሲኖሩ ደግሞ ምንም አይነት ክፍፍል አይኖርም። አንድ መኝታ ይኖራቸዋል። የሚጠቀሙበት የምግብ ሳህን አንድ ይሆናል፣ ማንኪያው አንድ ይሆናል፣ የሚጠጡበት ብርጭቆ ተመሳሳይ ይሆናል። አንድ መቀመጫ ብቻ ቤት ውስጥ ይሆናል። እሱ ላይ ነው የሚቀመጡት። ለ12 ወር ያህል ይሄንን ቆይታ አድርገው መስማማት የማይችል ከሆነ ፍቅራቸው የማይገረሽ ከሆነ ፍቺው ይጸናል ማለት ነው። እንደዚህ አይነትም አሉና እንደ ቴራፒ ነው ባይዘዊ እንደዚህ ይደረጋል። ቴራፒስቶችም አሁን ለትዳራቸው በትዳራቸው ያልተጣጣሙ ሰዎች ወደ ቴራፒስት ጋር ሲሄዱ እንደዚህ አይነት ነገር ያደርጋሉ። ቴራፒስቶች ወይ ቫኬሽን አዘጋጅተው እዛ እንዲሄዱ ያደርጋሉ። አብሮነታቸው ዘልቆ ቀጥሎ ጠንክሮ የሚቀጥል ከሆነ አብሮ ይዘልቃሉ። ካልሆነ ደግሞ የፍቺው ጉዳይ ይጸናል ማለት ነው። እንዲህ አይነት ጉዳዮች ነው በጂ7 መዝናኛ ከተለያዩ ዓለማት የጋብቻ ስነ ስርዓትን የተመለከተ ጉዳይ ባልደረባችን ዳኛቸው ሳሙኤል የተመለከተው ይህን ጉዳይ ተመልክተን ተመልሰን እንገናኛለን። ጂ7 መዝናኛ አሁንም ቀጥሏል። አብሮነታችሁ ከኛ ጋር